እናንተ ለካ መውጣት እንደዚህ ደስ ያሰኛል። ለካ እኛ ያለነው እስር ቤት ውስጥ ነው። እስር ቤት ናቸው ተብለን አልተጠየቅንም እንጂ ለካ እስር ቤት ነው ያለነው። መውጣት ለካ እንደዚህ በቃ የሆነ የተፈታችኋል። የሆነ ከእስር ቤት ሲወጡ ማለት ነው፣ ልክ ግቢው ሲወጡ በሩ አጠገብ ሲደርሱ ማለት ነው፣ በቃ እንትን ትር ይላሉ። በቃ እፍ ብሎ ንፋስ ይቀበላሉ። እና እኛም ስንወጣ ፏፈሽ ነው የምንለው። ለካ እኛ እኮ 4 ዓመት 6 ዓመት አንድ አይነት ግድግዳ ውስጥ አንድ አይነት ቤት ውስጥ እግዚአብሔር ይመስገን። ፈጣሪ ሆይ ይቅርታ አድርግልኝ እንደዚህ በማማረር ራሱ ማለት ነው። መድኃኒዓለም ይቅር በለኝ። ሰላም ቤተሰቦቼ፣ እንዴት ናችሁ? እንዴት ቆያችሁ? እንዴት ዋላችሁልኝ? እኔ በጣም ደህና ነኝ። ፈጣሪ የተመሰገነ ነው። ምን ነው እናንተ ደግሞ ምን ነው ሰው ሲጠፋ ለምን ጠፋሽ? ለምን አባሽ ነው ዛሬ ወሬ ያመጣሽልን አትሉም እንዴ? ምን ሆናችሁ ነው ዝም ያላችሁኝ? ጸጥ አላችሁኝ እሳ እና እንደዛም ሆኖ እንግዲህ ዛሬ ቤት አልነበርኩም። አሁን ነው የመጣሁት። ፏብሽ ብዬ ነው የመጣሁት። ተጋብዤ ነው የመጣሁት ነው የምላችሁ። እና ያው የተጋበዝኩትን ቪዲዮ ባስገባላችሁ ደስ ይለኝ ነበረ፣ ግን ቪዲዮን ደግሞ ለማስገባት ያው መዳሞቻችን አጠገባችን ስለነበሩ ቪዲዮ ለመቅዳት ትንሽ ከባድ ስለነበረ ነው እንጂ ባስገባላችሁ ደስ ይለኝ ነበር። ዜና ማነብ አስመሰልኩት አይደለ? እና ማለት ነው ቤተሰቦች፣ የዛሬ አዲስ ነገር እንጠብቃለን። እንግዲህ ያው ሩቲና አብርሽ በአዲስ ነገር ይመጣሉ ብቅ ይላሉ ብለን እናምናለን። ምክንያቱም ትላንትና ሁላቸውም ጠፍተዋል። ዛሬ ግን ይሄ አሚር የሚባለው መጥተዋል። እዩ የሚባለው እዩ፣ ይሄ የሩትዬ ቆንጅዬ ቀብራራ ወንድም ሳይሆን ያኛው ቆንጅዬ ረጅሙ ማለት ነው፣ እሱ ነው የመጣውና እሱም መጥተዋል። ትላንትና ሁላቸው ነበር ተያይዞ የጠፉት። ዛሬ ይመጣሉ ብለን እናምናለን። እኔ ግን እንዳያቸው አልችልም። ቤት የለውም መሰለኝ ቤት የለውም መሰለኝና አብረን እናያለን። እስቲ ያው ካላየውም ከመጡ ልክ ልተኛ ስለም ቢሆን ሩትዬና ያለውና እንደ ትናንትናው እንደማታስደብረን ተስፋ እናደርጋለን። እንደሚመጡ እናምናለን። ይመጣሉ ብዬ ተስፋ አደርጋለሁ። አይመስላችሁም? 2 ቀን መጥፋት ማለት ስንት ዶላር ይቀርባቸዋል መሰላችሁ? ትናንትና 3ታቸውም ስለቀሩ ሩቲም አብርሽም አልመጡም። ይቼ ሄርሜላ የምትባለው ምንድነች የምትባለው? ለሷ እኮ ቃል ይጠፋኛል እናንተ፣ የምሬ ነው ቃል ይጠፋኛል። ለሷ የሆነ ነገር መናገር ይፈልግና ማለት ነው ቃሉ ይጠፋብኛል። ገባችሁ አይደለ? ግን ስለ ሩትዬ ለማውራት ተዘጋጅ የሆነ ደስ የሚያሰኝ ቃላቶች ራሱ ከየት ፈንቅል እያሉ ሲወጡ እኮ ግርም ድንቅ ነው የሚለኝ። ከየት ነው የሚመጡልኝ እነዚህ ንግግሮች ነው የምለው። ስለ ሩትዬ ማውራት ሲጀምር የኔ ጠንበለል የኔ ጠንካራ ሴት ማለት